ያው በዚህ መልኩ ነው ቆንጆ አድርጌ ማሳጅ አድርጌ በደንብ ጫፉን ጭምር ማለት ነው። ጫፉ ጭምር ነው ማሳጅ የተደረገው። ኧረ በስመ አብ ዛሬ ተውኝ፣ ቁመቱ በጣም እየታየኝ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አለው ዛሬም ተመልሼ መጥቻለሁ ማለት ነው። ለፀጉራችን እጅግ ጠቃሚና ቆንጆ በሆነ ውህድ ተመልሻለሁ ማለት ነው። በቀላሉ በቤታችን ውስጥ መስራት የምንችለው ለፀጉራችን ግን እጅግ ጠቃሚ የሆነ ቆንጆ የሆነ ውህድ ሰርተን ዛሬ እንቀባለን ማለት ነው። ያው ለውህዳችን የሚያስፈልገን ነገር በመጀመሪያ ካሮት ነው የሚያስፈልገን። ያው የሚበቃኝና ካሮት አድርጌያለሁ። ያው ካሮት የሚጠቅመው ለፀጉር ልስላሴ፣ ለእድገቱ ቫይታሚኖች ስላሉት ለቆዳችን ለፀጉር ቆዳው ማለት ነው እና እጅግ በጣም ጠቃሚ ነው። ካሮት በጣም ቆንጆ ነው፣ ቫይታሚኖች ስላሉት። ለደረቅ ፀጉር ስሪልን ስላላችሁ ደግሞ ይሄ ለደረቅ ፀጉር በጣም ቆንጆ ነው። ፀጉር እንዲለሰልስ ያደርጋል። ከለሰለሰ ደግሞ ጫፍጫፉ አይሰባበርብንም እና ለጫፉም ለፀጉራችንም ቆዳ በጣም እጅግ አሪፍ ነው። ካሮት በጣም ቆንጆ ነው። በቀላሉ የምናገኘው ነገር ነው፣ ግን ጥቅሙ በጣም ቆንጆ ነው። ለፀጉር ልስላሴ፣ ለፀጉር እድገት እጅግ በጣም አሪፍ ቆንጆ የሆነ ነገር ነው ካሮት እና ካሮት እንጠቀማለን። ሌላኛው ደግሞ አንድ የበሰለ ሙዝ እንጠቀማለን። ሙዝም በጣም ቆንጆ ነው ለደረቅ ፀጉር፣ ለልስላሴው፣ ለእድገቱ በጣም እጅግ ቆንጆ ነው። ሙዝ በጣም አሪፍ ነው በጣም እና እኔ አንድ ሙዝ አድርጌያለሁ። እነኚህ ሁለቱ ደግሞ አንድ ላይ ሲሆኑ አስቡት የሚፈጥሩት ነገር የእውነት በጣም ቆንጆ ነው የሚሆነው ለፀጉራችን። በቃ በፍጥነት እንዲያድግልን፣ ፀጉራችን ልስልስ እንዲል፣ ፀጉራችን ደግሞ ካለሰለሰ ማደጉ የማይቀር ነው ስለማይሰባበር ማለት ነው እና ለሚሰባበር ፀጉር፣ ለሚረግፍ ፀጉር በጣም ቆንጆ ነው። ፀጉራችን ከስር እንዲጠነክር፣ ጫፉ ደግሞ ለስልሶ እንዳይበጣጠስ እንዳይሰባበር ስለሚያደርግ እነኚህ በአንድ ላይ በጣም እጅግ ቆንጆ አሪፍ የሆነ ለፀጉራችን ምርጥ ውህድ ነው የሚሆነው። የማያቋርጥ እድገት ነው እውነት የሚኖረው። በሳምንት አንድ ጊዜ እየሰራን እንጠቀማለን እና እጅግ በጣም ቆንጆ ነው። እነኚህ ሁለቱ ሲሆኑ በጣም አሪፍ ነው። ከሌለ ግን አንዱ ካለ ችግር የለውም። በካሮቱን ብቻ መስራት ትችላላችሁ፣ በሙዙን ብቻ መስራት ትችላላችሁ። ግን እንዲህ ሲሆን የእውነት አሪፍ የፀጉር ምግብ ነው የሚሆነው። ፀጉራችንን በዚህ መልኩ በቀላሉ መንከባከብ እንችላለን። በጣም የእውነት በጣም አሪፍ ውህድ ነው። ሞክራችሁት ንገሩኝ። የእውነቴን ነው፣ በጣም ጠቃሚ ነው እና አሁን ወደ አዘገጃጀቱ እንሄዳለን ማለት ነው። ስለዚህ ካሮታችንን እንፈቀፍቀዋለን። ከፈቀፈቅን በኋላ እንጥደዋለን አንድ ለ10 ደቂቃ። ከዛ በኋላ እንፈጨዋለን ማለት ነው። ከሙዛችን ጋር ቀላቅለን ከጥሬው ከመጠቀም ትንሽ አንድ 10 ደቂቃ ብናበስለው በጣም ቆንጆ ነው። ሲጀመር ካሮት እሳት ሲነካው ነው በጣም አሪፍ የሚሆነው። ቆንጆ ነው። ሲፈጭም አያስቸግረንም። ቫይታሚኖቹንም ደግሞ በደንብ እናገኛለን እና አንድ 10 ደቂቃ ሙቅ ማድረጋችን ጥሩ ነው ማለት ነው። ስለዚህ ልፈቀፍቀው ማለት ነው። እናንተም እንደዚህ እንደማድረግ ታደርጋላችሁ ማለት ነው። በዚህ መልኩ ፈቅፍቄዋለሁ ማለት ነው። አሁን በምጥድበት ድስት ጥደዋለሁ ማለት ነው። ጨምረዋለሁ እዚህ ውስጥ ማለት ነው። ይኸው በዚህ መልኩ ጨምሬዋለሁ ማለት ነው። ትንሽ ውሃ አደርግና እጥደዋለሁ ማለት ነው። ከዛ አሰራሩን አይተን ከዛ በኋላ ደግሞ አብሬ እየተጠቀምን አጠቃቀሙን ደግሞ እናያለን ማለት ነው። እና አሁን ሰርተን በኋላ አጠቃቀሙን አሳያችኋለሁ ማለት ነው። ካሮታችንን ጥጄዋለሁ ማለት ነው። ስለዚህ ትንሽ ውሃ አደርግበታለሁ ብዙም ሳይሆን
ከዛን አንድ 10 ደቂቃ እንዲተከተክ ተወለው ማለት ነው። በደንብ እንዲፈጭ አንድ 10 ደቂቃ ብቻ። ያው ካሮታችን በዚህ መልኩ ደርሷል ማለት ነው። አሁን ሲቀዘቅዝልን ከሙዙ ጋር ፈይተን ከዛን አጠቃቀሙን ደግሞ አሳያቸዋለሁ ማለት ነው። በዚህ መልኩ ደርሶልናል። አሁን እንዲቀዘቅዝ እንተው። ያው ካሮታችን አሁን ስለቀዘቀዘ ወደ መፍጫ ውስጥ እንጨምረዋለን ማለት ነው። ያው ካሮታችን ስለቀዘቀዘልን አሁን እንፈጨዋለን ማለት ነው። ሙዙንም በዚህ መልኩ ቆራርጬዋለሁ። ሁሉንም መፍጫ ውስጥ ከተን እንፈጨዋለን ማለት ነው። ካሮታችንን እንጨምራለን። በደንብ እንፈጨዋለን ማለት ነው። በዚህ መልኩ እንፈጨዋለን ማለት ነው። በደንብ ተፈይቶልናል። አሁን ደግሞ አጥልለን እንጠቀመዋለን ማለት ነው። እና ውዶች ይሄው ፈጭቼው በዚህ መልኩ ተዘጋጅቷል ማለት ነው። ውህዳችን በዚህ መልኩ ደርሶልናል ማለት ነው። ያው ሁልጊዜም እንደምናደርገው ቅባት እንጨምራለን ማለት ነው። ያው እኔ አምና ነው የምጨምረው። እናንተ በወይራ ዘይት መስራት ትችላላችሁ፣ ወይ ደግሞ የምትቀቡትን ቅባት ጨምራችሁ መስራት ትችላላችሁ ማለት ነው። እኔ የአምላ ቅባት ነው የምጨምረው። በዚህ መልኩ እንቀላቅለዋለን ማለት ነው። አያችሁት? በጣም የሚያምር ቆንጆ ውህድ ሆኖልናል ማለት ነው። ያው በዚህ መልኩ እያካፈልን እንቀባዋለን ማለት ነው። ከስር ጀምረን እስከ ጫፉ ድረስ እና ይሄ ጥቅሙ ለሁለቱም ነው። ለጫፉ ለአናታችንም ስለሚጠቅም እየከፈልን በደንብ በስርዓት እንቀባዋለን ማለት ነው። እና እየደረቀባችሁ እየተሰባበረባችሁ ከተቸገራችሁ የእውነት ይህንን ማስክ ሞክሩት። በጣም ነው የምትወዱት። በጣም ቆንጆ ለፀጉር አሪፍ ነው። ልስልስ ነው የሚያደርገው እና ደጋግማችሁ ከተቀባችሁት ደግሞ በጣም ጥሩ ነው። ለእድገቱም በጣም አሪፍ ነው። የእውነት በጣም ቆንጆ ማስክ ነው። ካሮትና ሙዝ ሲደባለቅ ማለት ነው። እዚህ ከስር ጀምረን እንቀባለን ማለት ነው። በጣም ደስ የሚለው ፀጉር ላይ ገና ሲደርስ ልስልስ ነው የሚለውና በጣም ቆንጆ የታወቀ ነው። በጣም አሪፍ ነው። እያደረግን ደንብ እንቀባዋለን ማለት ነው። በጣም ቆንጆ ማስክ ነው። ተጠቀሙት እናንተም ሰርታችሁ። በጣም አሪፍ ነው። ምንም ሽታ ምን የለው። ስትታጠቡትም አያስቸግርም። ግን ለፀጉራችሁ በጣም ጠቃሚ ነው። እዩት ብቻ እንዴት አሪፍ እንደሆነ ማለት ነው። እና እንደዚህ ቆንጆ ነገር ስለምለቅላችሁ እየሰራችሁ ትነግሩኛላችሁ ማለት ነው። እና እስኪ እስከዛሬ የትኛውን ሞክራችሁታል? የኔን ቪዲዮ ካያችሁ እህቶቼ የትኛውን እንደሞከራችሁት እስኪ ንገሩኝ። እንዴት ነው ከቅባቱ ከውህዱ የትኛውን ሞከራችሁት? ንገሩኝ። ፀጉራችሁ ላይስ ምን ለውጥ አያችሁ ስትቀቡ? ጠብቃለሁ። አስተያየታችሁን ንገሩኝ። ያው የአብሹን ለቅቄ ነበረ። የአብሹስ እንዴት ነው? አሪፍ ነው ወይ? በጣም ቆንጆ ነው። ተጠቀሙት፣ ይጠቅማችኋል። አሪፍ ነው ለፀጉራችሁ። እንደዚህ የተንከባከባችሁት የሆነ በደንብ በየሳምንቱ ወደ የተቀባችሁ ብትታጠቡት ያንት በ3 ወር ውስጥ አሪፍ ለውጥ ጥሩ ለውጥ ታያላችሁ። ፀጉራችሁ በቀልስልስ ነው የሚለው ቆንጆ ነው የሚሆንላችሁና ተስፋ ሳትቆርጡ ሳትሰንፉ
እንደዚህ ተንከባከቡ። እኔም በየሳምንቱ ያው ስለምታጠበው ውህድም ስለምቀባ እኔም ለቅላችኋለሁ። እናንተም እያያችሁ መጠቀም ትችላላችሁ። ጥያቄው ካላችሁ ደግሞ መጠየቅ ትችላላችሁ ማለት ነው ውዶቼ። እኔ በደስታ ነው መልሰው ትላላችሁ። በጣም ነው ደስ የሚለኝ ኮሜንት ማንበብ በጣም ነው ያዝናናኝ። እና ደስ የሚሉ ልጆች ደግሞ አሉ ኮሜንታቸው የሚያስቅ ማለት ነው። እና ያው ደስ ይላል። ለማናቸው ደዚህ በደንብ እንቀባለን ማለት ነው። እውነት በጣም ቆንጆ ነው ያደረገን። በደንብ እንቀባለን። ያረጋል እዩት የት እየደረሰ እንደሆነ ማለት ነው። በጣም የተስማማው በደንብ እየተንከባከቡት ነው። እናንተ ራሱ ከመጀመሪያው ቪዲዮ መልቀቅ ከጀመርኩ አንድ ወር እስኪ ከመጀመሪያ ያለውንና የአሁኑ ልዩነት ያየ ንገሩኝ። እኔ አይቼበታለሁ። እውነት ለመናገር በደንብ እየተንከባከብኩ ስለሆነ ከስሩ በጣም እየበቀለ ብዛቱ በጣም አሪፍ እየሆነ አይቼበታለሁ ለውጥ በራሴ ፀጉር። ግን በዚህ በቁመቱን አይሞላው ብዬ ነበር፣ ግን እየረሳሁት ነው። እንደዚህ ያለ በሜትር እንደዚህ አርጌ ስንት እንደሚሆን ከዛ እስከ 6 ወር ስንት እንደሚያድግ ብዬ እንደዛ ለማየት ማለት ነው። እና እናንተ ራሱ ባትንከባከቡት ይህን ቪዲዮ እያያችሁ ብቻ እውነት እንደሆነ ለውጡን ታያላችሁ ማለት ነው። በ6 ወር ውስጥ ምን ያክል ፀጉሬ እያደገ እንደሆነ እናንተ ታያላችሁ ማለት ነው። እና እዩት እንዴት እየረዘመ እንደሆነ ማለት ነው። እና ብዛትም በጣም እኔ ብዛት በጣም ስለምፈልግ በጣም እየበዛልኝ ነው። ከስር ያለው በጣም ቆንጆ እየሆነ ነው፣ አሪፍ እየሆነ ነው። እና እነዚህ ፀጉሬን በደስታ ነው የምንከባከበው። የሆነ በጣም ደስ የሚለኝ ፀጉሬ ስንከባከብ እና እናንተም እንዲህ ተንከባከቡ። እኔ ከፊቴ ይልቅ ፀጉሬን ነው እየተንከባከብኩት ያለሁት። እና ፊቴ ምንም እየተንከባከብኩት አይደለም። ለፊትም ደግሞ እስቲ እየሞከርኩኝ የሚስማማኝን አሪፍ ነገር ካገኘ አመጣላችኋለሁ። የእውነት ፊቴ ምንም ነገር እየተንከባከብኩት አይደለም፣ ግን አሁን ፊቴንም መንከባከብ አለብኝ። ፀጉሬን ደርሼለታለሁ። በጣም ቆንጆ አድርጌዋለሁ እውነት ለመናገር ማለት ነው። እና እስኪ እናንተ ደግሞ ንገሩኝ፣ ለእኔ እንደዚህ ታውቆኛል፣ ለእናንተ እንዴት እንደሆነ ማለት ልዩነት ማለት ነው። ወይት በጣም ለውጣለሁ። ባለመድከሜ ነው። እና እንደዚህ በደንብ ማሳጅ ማድረግ አለብን። ምንም ነገር ስንጠቀም ማሳጅ ግዴታ ነው በቃ። እና ሙዝ በጣም ቆንጆ ነው። ሙዝ በጣም አሪፍ ነው። ለደም ዝውውራችን ራሱ በጣም አሪፍ ነው፣ ቆንጆ ነው። ካሮትም እንደዛ በጣም ምርጥ ነው። ካሮት እንደውም ቫይታሚን ኢ ያለው፣ ቫይታሚን ኢ ደግሞ በጣም ቆንጆ ነው። ለቆዳ አሪፍ ነው፣ ለደም ዝውውር ቆንጆ ነው። ስለዚህ እነዚህ በተፈጥሮ ነገር ምንም ወጪ ሳናወጣ ፀጉራችንን ቤታችን ውስጥ በሳምንት አንድ ጊዜ ወይ እየተቀባን እንዲህ ማሳመር እንችላለን፣ ሳትሰፉ ማለት ነው ወዶቼ። በዚህ መልኩ ነው ቆንጆ አድርጌ ማሳጅ አድርጌ በደንብ ጫፉን ጭምር ማለት ነው። ጫፉ ጭምር ነው ማሳጅ የተደረገው። በስመ አብ ዛሬ ተውኝ፣ ቁመቱ በጣም እየታየኝ ነው። እና የቱ ብዛት ራሱ አለው። እግዚአብሔር ይመስገን።
እናንተን ለማበረታታት ነው። እሺ ወንዶቼ እንደሚያደግ እንድታዩ እናንተን ለማበረታታት ነው እንጂ ለሌላ አይደለም። እና ግዴታ ደግሞ በፌስታል ፍን ማድረግ አለብን። እሺ በፌስታል አፍነን እኔ 2 ሰዓት ነው ታውቃላችሁ ማቆያው። እናንተም የፈለጋችሁት ስልክ 2 ሰዓት በታች አታቆዩት። ምንም ሽታ የለውም፣ ምንም ያስቸገር ነገር የለውም። ስለዚህ ከ2 ሰዓት በታች በታቆዩት ጥሩ ነው። በፌስታል ፍን አድርጉት። ያው ሙቀት ሲሆን ያው ንጥረ ነገሮች ወደ ሰውነታችን ወደ ቆዳችን እንዲገባ ስለሚያደርግልን በፌስታል ማፈናችሁን እንዳትረሱ። የእውነት በጣም ቆንጆ ነው ትላላችሁ እና ያው አስተያየት ሀሳባችሁን በኮሜንት መግለጽ ትችላላችሁ ማለት ነው ውዶቼ። ሰላማችሁ ብዝት ይበል። አብራችሁ ስለቆያችሁ አመሰግናለሁ። ወዳችኋለሁ።